የወጣሁ ነው። ደህና ዋይ። ምሳት በላ አልበላም ነው ብላ። ምን ነው? ምን አለ እንዲህ ኩትት ከመቴራሽን ብትጠብቂኝ። ምን አለ በሰባት ታሰድቢ እንጂ ቤት ውስጥ አይደለም እንዲህ መልበሴ ምን ችግር አለው? ዝም በይ እባክሽ። ወተሽ የሌሎቹን ሚስቶች ባይሻቸው። እኔ እኮ እንደ ቤቴ እንጂ እንደ ጎረቤቴ አልኖርም። ኦ እንደ ጎረቤቶቼ ምን አደረክልኝ ነው? እኔ መሆኑ ነው ወገኛ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? ይኸውልህ ትዳርን ማፍረስን መገንባት የምትችለው አንተ ራስህ ነህ። የሰው ወሬ እየሰማህ እየመጣ ትዳር ላይ ቤንዚን ባትጨምርበት ጥሩ ይመስለኛል። ሲጀመር ትዳርን አሳባ ማዘነጽ ሴት መስላ አትታይ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። በትክክል የኔ ፍቅር ዊኬንድ ላይ የሚዘንጥበትን ልብስ አትገዛልኝ? አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? የኔ ቆንጆ ትናንትና አይደል እንደገዛውልሽ? የራስህ ጉዳይ ነው። ትናንት የተደረገ ነገር ታስታውሳለህ? አድርግ ምልህን ብቻ ማድረግ ነው ካንተ የሚጠበቀው። ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር? እሺ በቃ የኔ ቆንጆ አትቆጭ፣ ይደረግልሻል። ኬቢሻ ተጫወት እንጂ ያንተ እንደሆነ የቤት እንስሳ በላት። ምንም አትጠይቅም። ምን አስጨነቀ? ትታቸው ተፋታቸው። እንኳን ደህና መጣ። ይቅርታ ቤቴ ውስጥ ያለ ሰላም ዘንግቼ ውጭ ባለው ነገር ተታልዬ ስላስቀየምኩሽ። ችግር የለውም። ትዳር መቻቻል አይደለም ደግሞ አውቀ ያደረግከው ነገር አይደለም። እረዳሃለሁ። ትዳራችንን ከመፍረስ ስለታደግሽው አመሰግናለሁ። ችግር የለውም። አሁን ግባና የሚበላ ላቅርብልህ። ጀግና ሴት ነች የምር። እሱ ነው እንጂ የውጭ ጓደኞችን እየሰማ